በሩን ዝጋው። ከየት ነው የመጣው? ቆይ እነዛ ሰዎች ለምንድን ነው ያልጠፉት? ሜዲት ነው ወንድሜ። እርግጠኛ ነህ ሴላሱ? እኔ ምንም ውስጥ የለውበትም ወንድሜ። ቢሆን ኖሮማ ወደዚህ አልመጣም ነበር። በሰው ልክብህ ነበር። ሰውየውን ያናገረው ሰው አለ? አይ ወንድሜ፣ በወቅቱ ቫርቶል የሚያናገረው አንድ ሰው ነበር። እኔ ነበርኩ የሚወስደው። ግን ከማን ጋር እንደሚያወራና ስለምን እንደሚያወራ ላውቅ አልቻልኩም። ግን የሜዲትን እርግጠኛ ነህ አይደል? ይመስለኛል ወንድሜ። ብቸኛ ይመስል ነበር። ግን ከዛ በድንገት ትላንትና የተፈጠረውን ክስተት አይተሃል። እሱን ለመግደል የተነሳሳው ቫርቶል ያናገረው ሰው ነው። ገብቶኛል ወንድሜ፣ በጣም ገብቶኛል። ግን እንዴት እንደዚህ አይነት ሰው ሜዲትን እንደ እውነተኛ ሰው ሊያዩ ይችላል? አሁን መሄድ እችላለሁ ወንድሜ? አይ ለሳምንት አብራቸው ትሆናለህ። በሳምንት ውስጥ መበታተን ካልቻሉ ያን ተመልሰው ወደ እኔ ትመጣለህ። አባቴ ኢድሪስን ሰምተኸዋል? እሱን ለእኔ ተወው። የተሻለውን ታውቃለህ ወንድሜ። አመሰግናለሁ። ከአንድ ሰዓት በኋላ መተሽ ማውራት እንችላለን? እነዚህን ማን የተከላቸው? ማደግ ጀምረዋል እኮ። ሱልጣን ነበረች የምትተክላቸው። ስለዚህ አሁን ራስ ተንከባከባቸዋ። ሁሉንም ነገር ማታበላሽ ቢሆን ኖሮ አደርገው ነበር። ከትእዛዝ ውጭ አልሆንም ኢድሪስ። ፓሻ፣ ስለዚህ ጉዳይ ተነጋግረናል አይደል? እንድሄድ ነገርከኝ። እየሄድኩኝም ነበር። ከዛ ይሄ ነገር ተፈጠረ። ከዛ አንተም ሱልጣንን አስወጣት። እንደዛ ነው ነገሩ አይደል እንዴ? እንደ አዲስ ድጋሚ ልንጀምር እንችላለን? አይ በፍጹም። አንዴ አሰራሩን አበላሽተዋል። ስለዚህ ሄዳለሁ። ችግር የለም። እነዛን ሁሉ አመታቶች ከልጅህ ላራርቀ ሞክሬያለሁ። ካሁን በኋላ ግን አልችልም። ሱልጣንንም ከኔ ጋር ገደል ከትቻታለሁ። ያንን ልጅ ፈልጌ ካለበት አመጣልሃለሁ። ይኸውልህ የ40 ዓመት ሚስትህን ያባረካት ለማታውቀው ልጅ ስትል ነው። አሁን ያ ተገቢ ነው? በጭራሽ አይደለም። ብቻ ግን ላገኘውና ከዛ የፈለግከውን ታደርጋለህ። በተረፈ የሚያገባኝ ነገር የለም። እንደዛ ነው በቃ። ምንድን ነው? ተቀብለውታል፣ ግን ለአንድ ሳምንት ብቻ ነው። ይበቃናል። አሁን የሚያስፈልገን ቦታ ብቻ ነው። ከዛ ቤት ውስጥ ሁሉንም መቀመሚያዎች እናስገባለን። እስኪ በሳምንት ውስጥ ምን ያህል መስራት እንደምንችል እናያለን። ችኩር ውስጥ ልናደርገው አንችልም። ዴሬን ውስጥም ጥሩ አይደለም። ገብቶሃል? እሱን እናውቃለን። ለእኛ የሚሆን ትክክለኛ ቦታ እናገኛለን። በአንድ ሳምንት ውስጥ የማንገኝበት ቦታ መምረጥ አለብን። ያኔ ምን እንደምናደርግ እናየዋለን። ልታደርገው ትችላለህ? ከጌታው ጋር ዞር ዞር ስንል ቦታ አግኝተን ነበር። ይህ ቦታ ቆንጆ ይመስለኛል። ቆይ መቼ ነበር ዞር ዞር የምትሉት? አየህ እንዴት ደስ በሚል ሁኔታ እንደምትለው። ተመልከት ወዳጄ። እነሱ ሄደዋል። ሜዴት
ሴላሱን። አዎ በዛ መንገድ ነው እያወራሁህ ያለሁት፣ ግን ይሄ ጉዳይ ካንተ ጋር ሊወራ አይችልም። አብረን ከሰራን ብቻ ነው ማድረግ የምንችለው እና አለህበት። አመሰግናለሁ። አለሁበት። መደት ወንድሜ፣ አደራ እኔ ከሞትኩኝ ኤሚን ወይም ፓሻን ሳትገላቸው እንዳትሞት። እሺ? እሺ ወንድሜ። ቸመሬንደ ግሎያ አንተ እንከፍ እንደዚህ ዞረ ሙዚቃ እያዳመጥክ ነው የምትጠብቀው? ዊ ፓሻ መጣ እንዴ? ዞር በለው ወደዛ። ብዙ አታውራ። አርፈሽ አይስጠኝ። ይህንን አልነካካኸውም አይደለ? አልነካውም ጌታዬ። አንድ ነገር ልጠይቅሽ። ባልቆረጠው ችግር አለ? የጥፍር ዳር ያሉት መነሳት አለባቸው። ትንሽ ቻለው፣ ያለበለዚያ ጥፍር ከሁለት ቀን በኋላ ከጥቅም ውጭ ይሆናል። ተማመንብኝ። ወጣት እያለው ስራ ስሰራ የዚህን ትምህርት ወስጄ ነበረ። እዛ ስማር አስተማሪው ሁሌ ችሎታ እንዳለኝ ትነግረኝ ነበር። ስለምሙ ብዙ አልጨነቀኝ። ወንድም ሰሊም ይመጣል ብለህ ፈርተህ ነው አይደል? አታስብ፣ አይመጣም። ስንት ቀን አልፏል ግን አልመጣም። አይመጣም ግን ይደውላል። አዎ ይደውላል። አይሴ እመጣለሁ። አንዳንድ የማደርጋቸው ነገሮች አሉ። አይሴ መምጣት ስላልቻልኩኝ ነው። አይሴ አምጣው። ወሩር ወሩር እኔ ስስት ያስደስትሃል አይደል? ስማኝ፣ የሚወረወረውን ሳህን ለመስበር እንደተወረወረ አየር ላይ ያለበትን ቦታ በደንብ አድርገህ ወሩር። ብራቮ አቶ ናዚም፣ ብራቮ። አንዳንዶቹን ተኩሰህ ትመታቸዋለህ፣ አንዳንዶቹ ዝም ብለው ወድቀው ራሳቸው ይሰበራሉ። ፈጣሪ የካህራማንን ነፍስ ይማረውና እሱ እንጂ እኔ አልችልበትም።
የመጨረሻው ሁኔታ እንዴት ነበር? ሰውዬው አሁንም አለ። ያማች ሳምንት ሰጥቷቸዋል። ማለት የጠየቀኝ እሱን ከሆነ ሰሊም፣ አንድ ነገር ልጠይቅህ። ከአንተ ጋርም ስምምነት አድርገናል፣ ታስታውሳለህ አይደለም? እኔ አንተና ቫርቶሉ ያለምንም ደም መፋሰስ እንደሚሆንና ቤተሰቦቹም እንደማይጎዱ ተነጋግረን ነበር። ታስታውሳለህ አይደለም? እኔ አንተና ቫርቶሉ ያለምንም ደም መፋሰስ እንደሚሆንና ቤተሰቦቹም እንደማይጎዱ ተነጋግረን ነበር። ኢላማው ሁሌም አንድ ነው። ኢላማው እስካሁን አልተቀየረም፣ ግን ሁኔታው ተቀይሯል። እሱን አስተውላል አይደለም? ቫርቶሉ ካሁን በኋላ የለም። ትልቅ ቁማራችንን ነው የተበላ ነው። አሁን ጨዋታውን የምንቀይርበት ጊዜ እየደረሰ አይመስልም? ምን ለማለት እየሞከርክ? ምን ለማለት እንደፈለግኩኝ በደንብ አድርገህ ታውቃለህ። ለአባዬ ለያማች ወርውር። አንዳንዴ ሰዎች የሚወዱትን ነገር ማጣት ይኖርባቸዋል። ለምሳሌ እኔ ነኝ የምወዳቸውን ሰዎች አጠገቤ አድርጌ አይተኝ ታውቃለህ ሰሊም? ልጆቼን፣ ዘመዶቼን። እንደሚመስለኝ ከሆነ መደንገጥ የለብህም። ባገኘው ነገር ሁሉ ስትደነግጥ ስህተት መስራት ትጀምራለህ። አሁን ወደ ቤት ሂድ፣ በደንብ አድርጋ አስብበት። ከዛ በኋላ እናወራለን። ባርቶሎ ያገኛት ያቺ ጋዜጠኛ ምን ላይ ደረሰች? እየተመላለሰች ቦታው ጋር ትሄዳለች፣ ግን ሌላ ብዙ ነገር የለም። በሱም መጠቀም እንችላለን። ቢሆንም ግን ኤድሪስ ተረት ተረት እየነገራት ነው። እኛም የነገርናት እንደዛው አይነት ነገር ነው። ከዚህ በላይ ከገፋናት የገንዘቡ ጉዳይ ላይ ልትደርስበት ትችላለች ብለን ነው። እውነትህን ነው። ግን ይሄ ነገር ዞር ማለት አለበት አይደል? በጉዳዩ ላይ ትንሽ ብትሰራበት ጥሩ ይመስለኛል። እሺ፣ እንደ ቃለ በለው። በጣም ነው ያማረው። አመሰግናለሁ። ነገርኩህ እኮ ብቃት አለኝ። ጀሚል፣ ለምንድን ነው ግን እህቴ ብለህ ማጠራኝ? እንደዛ ብዬ ልጥራሽ እህቴ? እንደዛ ማለት ፈልጌ ሳይሆን የሰሊም ሰዎች በሙሉ እህቴ ብለው ስለሚጠሩኝ ነው። አንተ ግን እንደዛ ብለህ አጠራኝም፣ ለዛ ነው። ይቅርታ፣ እንደዛ እንድልሽ የምትፈልጊ ስለሚመስለኝ። ወየው ላናትን እንዳልን። ካራካ ቃሽን ያዥ፣ እንሄዳለን። በይ ቶሎ በይ ልጄ። አንቺ አንድ ደቂቃ ጠብቂኝ። ሸሚል፣ አንተም ውረድና ጠብቀኝ። ካራካ አፍጥኙ አልኩሽ እኮ። ከባርቶሉ ጋር ያለች ግንኙነት ምንድን ነው? ምን? ተረጋግቼ ሳስበው ሁሉም ነገር በየቦታው መጣልኝ። ባርቶሉ አላገታችሁም፣ እንዲያደርግልሽ ጠይቀሽው ነው። ታዲያ አንቺ በምላሹ ምን ሰጠሽው? ሰሊም፣ የማይረባ ነገር አታውራ እንዴ! ምን እያደረግክ ነው? ብትጠፊ ኖሮ። ሰሊም፣ እየጎዳኸኝ እኮ ነው። ብቻሽን አጠፊም ነበር። ልጄን ይዘሽ ነው እያደረግክ ነው። ከኔ ደግሞ ገንዘብ እንዲቋረጥብሽም አልፈለግሽም። ይሄንን አምጪ። በቃ አሁን መሄድ ትችያለሽ። አይሲ፣ አንቺ ምንም አትረቢ። ነገርኩሽ፣ ካለኔ እዚህ ሆነሽ። ሰሊም፣ ምን ብዬ ነገርኩሽ? ካለኔ መኖራችም ገባሽ? እዚህ ሆነሽ የትም መሄዳችም። አሁን እንደ ባርቶሎ አይነት ሰው ለራስሽ መፈለግ ትችያለሽ። ምክንያቱም ባርቶሎ ሞቷል። በሕይወትሽ ስኬታማ እንደምትሆኝ ተስፋ አደርጋለሁ። እስኪ ሰርተሽ ለመኖር ሞክሪ። አንቺ መቼም አትቀየሪም። ካሁን በኋላ ላይሽ አልፈልግም አይሴ።
እማዬስ? እናትሽ አትመጣም። አባዬ ካራካ እየነገርኩሽ ነው። ስለሆነ ነገር አወራሻለሁ ስላልከኝ ነው የመጣሁት። ሌላ ነገር እንዳታስብ። አየር ላይ ስለሚበረው ነገር ልጠይቅ ነው የመጣሁት፣ እንዳትናደድ። ሴላሱን የኔን መልካም እንደጠይቀኝ ነበር። ስለምን እንደምታወሪው? እኔ ለራሴ ጭንቅላቴ ውስጥ ስንት ነገር አለብኝ። ግን አንተ መልእክት የሚበረውን ነገር አላየሽው? አይቼዋለሁ። እና እንሄድም? አይ አንሄድም። የተሻለውን አንቺ ታውቂያለሽ። እሺ በቃ እመጣለሁ። አያቴን አዘናጊያት። ወይች ልጅ ገላታለሁ ወይ ትገለኛለች። ቆይ ተረጋጊ። ካራካን ነው አይደል? ካራካን? አዎ ሴላሱን ካራካን ነው። እውነትች ልጅ እገላታለሁ። ቆይ አንዴ ተረጋጊ። አሁን እኔ ጠይቅሻለሁ፣ አንቺ ደግሞ ትመልሽልኛለሽ። ካራካን ምንም አላረኳትም፣ ግን ካራካ በጣም ጠልታኛለች። ለምንድን ነው ንገሪኝ። እንደዛ ማድረግ አልነበረባትም ሴላሱን። ምንድን ነው ያረግሽው? አክሲን ካንተ እንድትርቅ ብቻ ነው የነገርኳት፣ ሌላ አይደለም። በቃ እኔን የጠላችኝ ከልቧ ነው። አክሲን ልትገለኝ ሁሉ ትፈልጋለች። ራሷን ለማጥፋት ሞክራለች። ለምንድን ነው? ምክንያቱም ይገባታል። ካለፈው በኋላ ስላረኩት ነገር ተቆጭቼ ነበር፣ ግን ልክ ነው፣ ይገባታል። ልክ ነው። ቆይ ምንድን ነው ያረግሽው አክሲን? ካራካ ወደ ቤት ግቢ። አባዬ እማዬስ? ካራካ ወደ ቤት እንድትገቢ ነገርኩሽ። አንተም አብረኸኝና አባቴን ቤት ካለ ላስተዋውቅ እፈልጋለሁ። ወንድሜ አንድ የማደርጋት ትንሽ ነገር አለችብኝ። እሷን ጨርሼ ልመለስ። አስፈላጊ ነገር ነች። እሺ ሂድና ቶሎ ተመለስ። ዛሬ ማታ ስፓንሳ ውስጥ ስራ ስላለን እንሄዳለን። ምንድን ነው ያረግሽው አክሲን? ምንድን ነው ያረግሽው? ንገሪኝ። ፎቶግራፍ አነሳት። የማይሆን ነው። አንቺ ጥሩ ልጅ ነበርሽ። ምንድን ነው ያረግሽው? ሴላሱን እኛን አለያየችን። የማይሆን ጨዋታ ተጫወተች። ለዛ ነው። አላለያየችንም። እናትሽ ናት ያለያየችን። እሱን ደግሞ ነግራሻለች። በእጁ ሽጉጥ የሚይዝ ሰው አልፈልግም ብላሻለች። ካራካ እዚህ ውስጥ የሚያገባት ነገር የለም። ወይኔ በፈጣሪ፣ ወይኔ አምላኬ ሆይ። ቆይ አንዴ፣ አነሳት ብለሽኛል። ማን ነው ያነሳት? ወደ ቤት መሄድ አለብኝ። አክሲን ነው ወደዚህ። ልሂድበት። የሆነውን ሁሉ ትነግረኛለሽ። አክሲን ትነግረኛለሽ። መቴ
መተኝ ነው። እንዳትጠይቂኝ። የወንድሜ መኖሪያ ቤት ቁልፍ ነው። ውሰጂው። አድራሻውም ይሄ ነው። እስከ ፈለግሽው ጊዜ ድረስ እዛ ተቀመጭ። እሺ? ወንድሜ ልክ እንደተረጋጋ እናገረዋለሁ። አሁን እየጠበቀኝ ስለሆነ ልሂድ። ቻሚል፣ አመሰግናለሁ። አሁኑኑ ስክሪፕቶና ወረቀት ስጠኝ። ምንድን ነው? ምንም ስላልበላ ሾርባ መጣሁልህ። ይህን ቅመስ። ስንት ሰዓት ሆነ? 3 ሰዓት ሆኗል። እሺ፣ ስክሪፕቶና ወረቀት ስጠኝ። ይህንንም ወደዛ ውሰድልኝ። አንተ እንኳን ማን እንዳደረገው አታውቅም አይደል? አንቺስ ማን ያደረገው ይመስልሻል? ያው የኔን እህል አንቺ መቼስ ታውቂያለሽ። እኔ ምንም ነገር አላውቅም። ብዙ የተከፈቱ መጽሐፍቶች አሉ። አንደኛው ያንቺ ነው። እኔ ምን አደረግኩኝ? እማዬ እማዬ ምን እያረግሽ ነው? የልጄ እንደም የተበቀለልኝን ሰው እጅ እየሳምኩኝ ነው። እኔ አይደለሁም ያደረኩት እማዬ። ስለዚህ የማንንም እጅ ቢሆን ያደረገውን ሰው ስመዋለሁ። አባትህ ከሌላ ልጅ አለሁ። የገዛ ልጄን ሞት ሐዘን እንድረሳው ይፈልጋል። እስኪ አሁን እየኝ። የልጄ እንደሚያፈስሰውን ሰው ተበቀለልኝ። አሁን በጣም ደስተኛ ነኝ። ልጄ ከፈለገ አሁን ማምጣት ይችላል።
ወንድ ልጅም ይሁን ሴት ልጅም ትሁን ካለችው ኢድሪስ ኮቸባሊ ማምጣት ይችላል። አሁን ማንም ቢመጣ ምንም አይጨንቀኝም። እሺ በይ፣ ስለሱ ጉዳይ በኋላ እናወራለን። ተቀመጭ፣ ትንሽ አረፍ በይ። ወደ ቤት ልወስድሽ ነው የመጣሁት። አልመጣም ልጄ፣ ከንቱ ልፋት አይሆንብህ። ከቤት እኮ ተባረሬ ነው የወጣሁት። እማዬ፣ የራስሽ ቤት እኮ ነው። ማንም ከዛ ቤት ሊያባርሽ አይችልም። ማንንም ማባረር አይችልም። እማዬ፣ ቤትሽ እኮ ነው። ማንም ሊያባርሽ አይችልም። አይ በሰዓቱ አንተን ተከትዬ ልሄድ አልቻልኩም ልጄ። አባትህን ተቃውሜ መቆም አልቻልኩም። ለ10 ዓመታት ሳዝን ነበር የኔ ልጅ። ሐዘን ውስጤን እያብከነከነኝ ኖሬያለሁ። አሁን በጭራሽ ወዴትም አልሄድም የኔ ልጅ። ወደዛ ቤት በፍጹም አልመለስም። ይቅርታ አክስቴ ሱልጣን፣ የሩዙ መቀቀያ ድምጽ ማሰማት ሲጀምር ንገሪኝ ብለሽኝ ነበር። መጣው ልጄ። ወጥቼ ድሆችን በሙሉ ሰብስቤ ለማብላት ተስዬ ነበር፣ ቫርቶሉ ከሞተ ብዬ። አሁን ጉዳዩ ተዘግቷል። ያልተዘጋው ጉዳይ ሴና። ነይ እንውጣ እስቲ። ከአንቺ ጋር የምናወራው ነገር አለ። አመሰግናለሁ ፍቅር። ምክንያት እንድትጠይቀኝ አልፈልግም። የምጠይቅሽን እንዴት አወቅሽ? ምን እንደምትጠይቀኝ አውቃለሁ። ያን ቀን የደወልኩልህ ሰዓት የሆነ ሰው ስልክ እንደሚጠራ እንዴት አወቅሽ ልትለኝ ነው አይደል? አዎ። አንቺም አትነግሪኝም? አዎ፣ እኔም አልነግርህም። ለምን? ፓሻን ተከታተልከው አይደል? አዎ። ከዛ መጨረሻ ላይ ምን ተፈጠረ? ዛሬ የኔ ፍቅር፣ የሆነ ሰው ወይ የሆኑ ሰዎች በአንቺ በኩል እኔን ለማግኘት እየሞከሩ ነው። እውነቴን ነው። አንቺም ልትረጅኝ እንደፈለግሽ አውቃለሁ፣ ይገባኛል። ግን ለእኔ ተይልኝሽ። ምንም ነገር እያደረግኩ አይደለም የኔ ፍቅር። ከእናትህ ጋር ቤት ውስጥ ቁጭ ብያለሁ። ምን ነገርኩሽ? ለእኔ ብለሽ ራስሽን ችግር ውስጥ እንድታስገቢ አልፈልግም። አሁን አታናጅኝ። የሰውየውን ስም ስጭኝና ሁሉም ነገር ያበቃል። አሁን አብቅቷል። ሴና፣ ቡናው ደርሷል። እጅሽን ይባርከው። ግን አመሰግናለሁ። ቻው። በጣም አመሰግናለሁ። እጅሽን ይባርከው። ግን አመሰግናለሁ። ቻው። በጣም አመሰግናለሁ። ስሙ ናዚም እንደሆነ ለምንድን ነው የማትነግሪው? ጣልቃ አትግቢ ዴራን። አንቺ ራስሽ ጣልቃ አትግቢ እሺ። ለራሱ ተይለት፣ እሱ ራሱ ይፈተዋል። ዴራን፣ ካሁን በኋላ ቤቷ ለ24 ሰዓት ይጠበቃል። ከዚህ ቤት ውጭ የምታደርገውን እያንዳንዱን እንቅስቃሴ ትከታተላላችሁ። ይሄንን መረጃ ወደ ትሽኩር አስተላልፉ። ያማች እባክህ በዚህች እብድ ጓደኛ ያትናደድባት። ይኸውልህ ሴና ምንም አልፈራችም። እኔ ግን እጅግ በጣም ፈርቻለሁኝ። ይሄ ነገር በጣም አደጋ እንዳለው አውቃለሁ። ሴናን ከዚህ ውስጥ ለማስወጣት እየሞከርኩኝ ነው። ያለብኝ ችግር እሱ ብቻ ነው። ስሙ ናዚም ነው የሚባለው። ጠበቃ ነው። ለፍቺ ጉዳይ እኔ ነኝ ያገናኟቸው። ይኸው ለጓደኛዬ ብዬ ነው። ይቅርታ አድርግልኝ። ለመጨረሻ ጊዜ ወንድም ናዚም ሲመጣ ሴና ሌላ ክፍል ውስጥ ገፍትራ አስገባችኝ። ከዛ ቀስ ብላ ማዳመጥ ጀመረች። ከዛ ላንተ ደወለች። ብቻ በፍጥነት የሆነ ነገር ብታረግ ጥሩ ነው። አመሰግናለሁ ዴራ።
በጣም አመሰግናለሁ። እሺ የት ነበርክ ሰውዬ? ከጠዋት ጀምሮ የለህም። አንተ ነህ እንዴ? በጣም አስደነገጥከኝ እኮ። ስደውልልህ ነበር ግን ስልክ ዝግ ነበር። እዚህም አልነበርክም፣ መንደር ውስጥም የለህም። ዞር ዞር እያልኩኝ ነበረ እንደምታውቀው። ከዚህ በኋላ ገንዘብ ማግኘት አልችልም። ደግሞ የፈለግኩትን ያህል መብላት ነው የምፈልገው። ጥሩ አድርገሃል፣ በጣም ጥሩ አድርገሃል። ብታይ ዛሬ ማንን እንዳገኘው ብቻ ገምት። ከማን ጋር ነበርክ? አዲስ ሰው ብቻ ተዋወቅኩ እንዳትለኝ። አይ አይ አዲስ ሰው አይደለም፣ የበፊት ፍቅረኛዬን። ካራካን ያጠመድካት አንተ ነበርክ? አዎ ነበርኩኝ። እንዴት ነው? ስልኬን ወስደህ ነው? አዎ አድርጌዋለሁ። ፎቶግራፍስ? አንስቻለሁ። ብራቮ! በጣም ጥሩ አድርገሃል። እና ሐሳቡን ከአክሲን ወስደህ ጥሩ አድርገህ ሠራኸው አይደለም? አይ አክሲን ስለዚህ ጉዳይ ምንም የምታውቀው ነገር የለም። አየህ፣ እዚህ ጋር አበላሸኸው። አምታታህ መቴ። ለምን እንደሆነ ታውቃለህ? ምክንያቱም ያን ያክል ጎበዝ ስላልሆንክ ነው። እኔ ነበርኩ። አፍህን ዝጋ ዝጋ! አክሲ እንደነበረች አውቃለሁ። ሁሉንም ነግራኛለች። አሁን ካራካን ሂደህ ይቅርታ ትጠይቃለህ። እሱን ስታረግ ደግሞ ቁሜ አይሃለሁ። እሺ? ሌላው ደግሞ አክሲን፣ ካራካ የሚባሉ ስሞች ከዚህ በኋላ በጭራሽ አትሰማቸውም። ስለ እነሱ ማሰብ ሁሉ አችልም። ባልኮ ተግባብተናል አይደለም መቴ? ገብቶሃል ወይ? አዎ። በጣም ጥሩ። በጣም ጥሩ፣ በጣም ጥሩ። አሁን በደንብ አድርገህ ትደበደባለህ። እሱን ታውቃለህ አይደለም? ነገር ግን መጀመሪያ ለምን እንደምትመታ ወቅ። መጀመሪያ ይሄንን ነገር ቀድሜ ከአክሲም ባልሰማው ኑሮ እገልህ ነበር። ለእሷ መስገን። እባክህን አንድ ነገር ብቻ አላስቸግርህ፣ ፊቴን እንዳትመታኝ። ለምን? አስቀያሚ እንዳትሆን ፈርተህ ነው? ተነስ ተነስ ተነስ! ሁሉም ነገር ወረቀቱ ላይ ተጽፏል አሊኩ። ነገ ሄደህ ታጣራለህ ማን እንደሚገባና ማን እንደሚወጣ። እሺ? እሺ። ሰውየው ይሄ ነው። ይኸው ምን ነው? ደህና ነህ? ዲኮር ውስጥ የተጻፉ ነገሮች አሉ፣ አይታችኋል? የምን የተጻፉ ነገሮች? ቫርቶሉ አልሞተም፣ ቫርቶሉ አልሞተም፣ ቫርቶሉ አልሞተም፣ ቫርቶሉ ችግር ውስጥ ነው፣ ቫርቶሉ ችግር ውስጥ ነው። ምን እያልከኝ ነው አሊኮ? ለእርሱ ዋና ሀሳብ መላጣ ሲሞት ባለጸጉር ይሆናል፣ መላጣ ሲሞት ባለብዙ ፍሬ አይን ሆኖ ይወጣል። መምህር፣ አሁን ደግሞ ለምን መላጣ ሲሞት ባለጸጉር እንደሚሆን እነግርሃለሁ። በተለምዶ መላጣ አሊኮ ገብቶኛል። አይን የላቸው። አቁም በቃ። እሺ ገብቶኛል። እሺ ማን እንደጻፈው ልክ እንዳወቅ መጥተህ በፍጥነት አሳውቀኝሽ። እሺ አሊኮ?
ምን ሆናል? ደውሎ አልጠየቀችኝም። ያንተዋ? አዎ የኔዋ። አንተ ስልክ የለህም። እንዴት ብላ ደውላ ታገኛለች? እንዴት ብላ ደውላ ታገኛለች? እዚህ መምጣት ትችል ነበር። በፊት ላይ እዚህ ትመጣ ነበር፣ ግን አሁን አልመጣችም። እኔ ብሄድ ይሻላል እንዴ? የምትኖርበትን ቦታ ታውቀዋለህ? አውቃለሁ። ከዛም በላይ ታውቃለህ፣ ግን የተሳሳተ ሊሆን ይችላል። ልትናደድ ትችል ይሆናል። ለምን? እኔ አልሳምኳትም። ራሷ ነች የሳመችኝ። ከዛ አልደወለችልኝም፣ አልመጣችም። ስህተት ሰርተሃል ብላ አስባም ሊሆን ይችላል። ስህተቱ እኔ ነኝ እንዴ? አይደለም። በነገራችን ላይ ከሁላችንም በላይ አንተ ነህ ታማኝ። ነገር ግን ነገሮች እንደዚህ የተወሳሰቡ ናቸው አሊኮ። እኔ አይገባኝም። ቢገባኝ ኖሮ ነግር ነበር። ስለዚህ ወደዛ እንዴት እንዳታደርገኝ። አትሂድ፣ ትንሽ እዚህ ቆይ። ጠበቃ ሳሊን አዚም ራህመት መንገድ ላይ አከር ቁጥር 4 ደረጃ 3 ካፋት ኢስታንቡል። ስለዚህ ወደዛ ልሂድ። እዛ ብሄድ ይሻላል። ካርዱን እኮ ገና አላየኸው። አይቼዋለሁ። አንተ ነው ያላየኸው። አይ የኔ አሊኮ ፓሻ ፈልገህ ነበር አይደል? ና ተቀመጥ ተቀመጥ። ስም ማን ነበረ? አህመድ ይባላል ወንድሜ። አህመድ የሙስጠፋ ልጅ ነህ አይደለ? አህመድ። ወንድሜ። ከ10 ዓመታት በፊት ጠፍቶብን ነበር። በትክክል። እሺ፣ ድሮ የማስታውሰው ነገር የለም። የነገረህ ነገር አለ እንዴ? እኔ የማላውቀው ነገር ማለት ነው። ስለ ድሮ ማለት ምን ማለት ነው ወንድሜ? ቆይ አንተ ስንት ዓመት ነው? 33። እሺ እሺ። እና እንዴት ነው? ጓደኛ ወይም ወንድም ምናምን የለውም? አህመድ ለምሳሌ ዘኪን አውቀዋለሁ። እሱም ከ10 ዓመት በፊት ነው የሞተው። አጎት ቪሊ ለኮቾቫሊ ይሰራ ነበር። እሱም አልፏል አይደል? ባለ ወርቃማ ጸጉር ሜቲኒ ነበር ጓደኛው። እንደውም ከዛ ከትንሹ መጠጥ ቤት። ማን ነው? አላወቅኩትም። እሱ እንኳን ከችኩር አይደለም፣ የአባቴ ውትድርና ጓደኛው ነው። ወደ ዩኒኮ ይሄዱና ይጠጣሉ። እና ታዲያ አድራሻዋለህ? አይ ግን በጣም ሰካራም እንደሆነ ነግረውናል። በዛ ነው ማለቴ የጸሎት ቦታ አትክልት ስፍራ ውስጥ ነው የሚያድረው። ሊረዳ የሚችል አይመስለኝም። ይጠቅመሃል? እና ምን እናድርግ? እንሞክራልና። የትኛው ጸሎት ቤት ነው? ተኝ ልጄ ተኝ። ከእናትሽ እጅ ውጭ ሌላ የሚመችሽ ምን ቦታ አለና ነው? ነይ። አካር የት ነው? አስተኝቼዋለሁ አባዬ። ጥሩ አድርገሻል። ነሽ